የሚያስፈልግሽ እርጋታ እንዲሁም ደግሞ በቃ ራስሽን ማዳመጥ ነው እንጂ እሱ ደካማ ጎንሽን አይቶ ነው አሁን ልሂድ ያለው። ይሄድ ጥርግ ይበል። ለምን እርጉዝ እንደሆንሽ ምንም እንደማታመጪ ወደ ሌላ እንደማትጂ ስለሚያውቅ ነው እንደዚህ ልሂድ ያለው። ጥርግ ይበል። ምንም ነገር እንዳትጨነቂለት። ውድ ቤተሰቦቼ ሰላማችሁ በያላችሁበት በዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ በጣም አመሰግናለሁ። ላይክ የምታረጉኝ፣ ኮሜንት የምትሰጡኝ፣ ሰብስክራይብ የምታረጉኝ በጣም እግዚአብሔር ያክብርልኝ የኔ ቅን ልቦች። አመሰግናለሁ። አሁንም ቅንነታችሁ እንዳይለየን። እንግዲህ ይቅርታ በጣም ይሄ ሴራ ማለት ነው የልጅና የእናት ነው። እውነት ለመናገር አላዛር ጠፋ ብላ ከትላንት ወዳ ስታስመስል ስታለቅስ የነበረ ማሚ አላዛር ራሷ ጋር ሆኖ ነው ስታስመስል የነበረችው ማለት ነው። ምክንያቱም አሁን ታውቃላችሁ እኛን ለማሞኘት ወይም ደግሞ እኛ እንደማናቅ አድርገው ሁለቱም አንድ ላይ መተው እንግዲህ ማሚ ደጅ እንደተቀመጠች አላዛር ደግሞ ከሌላ ቦታ እንደመጣ ድራማ እየሰሩብን ነው ማለት ነው። ምናልባት የነ ፈገግታ ቪዲዮ ካያችሁ እናትና ልጅ በኃይለኛ ድራማ እየሰሩ ነው ብለው ነግረውን ነበረ። እውነታቸው ነው። አሁን እውነት አላዛር ሌላ ቦታ ሄዶ ነው እናቱ ጋር ሄዶ አመት በዓል ያው ሰው እንደማይወርድበት ሰው እናቱ ጋር እርጉዝ ሚስቱን ትቶ እናቱ ጋር ሄደ ብለን እንዳንወቅሰው ሌላ ቦታ እንደጠፋ ነገር ይሄ የማስመሰል ለቅሶ ነበር ስታለቅስ የነበረው እና እናንተ እኮ ከልቡም ያለቅስና ይሄ የማስመሰል ይሄ የሽንገላ ለቅሶ የሚያለቅስ ወይም የሽንገላ ንግግር የሚናገራችሁ የሽንገላ ሳቅ የሚስቀላችሁ አታውቁም? እናቃለን። ማሚ ስታለቅስ የነበረው እኔ ቪክስን ቀብታው ይሁን ኮልጌትን ቀብታው ይሁን አላቅም፣ ስታለቅስ የነበረው የማስመሰል እንባ ነው እንጂ እውነት ልጇ ጠፍቶ የእናትነት ስሜት ተሰምቷት አይደለም። ሲጀመር እናትና ልጅ ይደዋወላሉ፣ ይገናኛሉ። ምስኪኗ ትንሱ ስላገኙ ነው በዚህ ልክ የሚጫወቱባት ማለት ነው። እኔ ትንሱ ቢያረገኝ ማለት ነው እሄዳለሁ ሲል ጥርግ ይበል። ጥርግ እንኳን አይደለም እርግዝና ማለት ነው። እውነቴ ነው የምላችሁ ፔሪዳችን እንኳን ሲመጣ እንዴት ነው የሚያደርገን? እንዴት ነው የሚያባላን ከሰው ጋር እኔ አላቅም። የሁላችንም ነው። እኔ ሰርች አድርጌ የራሱ ጎግል ላይ ሳይ ማለት ነው አንዳንዴ እንዴ የኔ ብቻ ነው ወይስ ምንድነው ብላችሁ የምታስቡት ነገር አለ አይደለ? ጎግል ላይ ራሱ ሰርች አድርጌ ሳይ የሁሉም ሴቶች ጸባይ ነው። በቃ ፔሪዳችሁ እንኳን ሲመጣ ሰው ማየት አትፈልጉም፣ ብቻችሁ መሆን ትፈልጋላችሁ፣ ስራ መስራት አትፈልጉም፣ በጣም ነው የሚደብራችሁ፣ በጣም ህይወት ያስጠላችኋል፣ በጣም የሆነ ነገር ነው የሚያደርጋችሁ። ገብቷችኋል? እኛ በፔሪድ ሰዓት እንደዚህ የሆነን በእርግዝና ሰዓት ደግሞ ምን አይነት ነገር ነው? እርግዝና ማለት ሰው እኮ ነው። ሰው እግዚአብሔር የሰጣችሁ ሰው ነው በሆዳችሁ የሚፈጠር ሰው ያክል ነገር በጣም ከባድ ነገር እኮ ነው ብለናል። እኔም ብያለሁ። እርግዝና ብዙ ሰዎች አርግዘዋል ያለምም እኔ ትንሱን ወቅሻታለሁ፣ በመወቅስበት ቦታ ወቅሻታለሁ። ግን እንደዚህ አሁን ሳጠያይቅ ራሱ ማለት ነው አዎ እንደዚህ አይነት ነገር አለ። እንደውም እስከሚወልዱ ድረስ ራሱ ባልዮ ከቤት ወጥቶ ልክ ስትወልድ የሚመጣ አለ ብለው የነገሩኝ ሰዎች አሉ። እንዲሁም ምጥ ሲጀምራት ራሱ ባልዮ እንዳላየው አይኑን እንዳላየው ጠረኑ እዚህ ጋር እንዳይመጣ ብላ ራሱ ምጥ ሲመጣ ራሱ አብሯት እንዲሆን አትፈልግም። ስትወልድ ራሱ እንዲያያት አትፈልግም። እንደዚህ አይነት ሆርሞኖችም አለ ብለው ነግረውኛል። ለሌሎች ሰዎችም ጠይቄ ማለት ነው። እንዲሁም ጎግል ላይ ሰርች አድርጉ ስለ እርግዝና ስለ ባል ባህሪ ሰርች አድርጉና ታዩታላችሁ። ባለ እንደዚህ አይነት ነገር መታገስ ያለበት ትንሱ ሳይሆን ማነው አላዛር ነው መታገስ ያለበት። ይሄ ታውቃላችሁ፣ ይሄ የሩጫ ፍቅር ምን ያህል መስዋዕት እንደሚያስከፍል ታውቃላችሁ። በነገራችን ላይ እኔ ብዙ ትምህርት ነው የተማርኩባቸው በእነሱ ማለት ነው። ምክንያቱም ትንሱም ሮጣ ነው ትዳር ውስጥ የገባችሁ ታውቃላችሁ። ከሄለን ጋር ተለያየ። ከሄለን እንደተለያየ ትንሱን አገኘ። በቃ ትንሱ ደግሞ ይሄ አንዳንዴ
ያላዩት ሀገር ይናፍቃል እንደሚባል አሁን እኛ ስደት ሳናየው በፊት ማለት ነው እውነቴ ነው የምላችሁ እኔ ስደት ሳላየው በፊት በጣም ጓጓ ነበር በጣም ማለት ነው በጣም በቃ እዛ ሄጄ በጣም ሀብታም እንደምሆን ቤተሰቦቼን ማስተዳደር የምፈልገው ለቤተሰቦቼ ማስበው ሁሉ አድርጌ እንደምመጣ ነበር ሳስብ የነበረው ለምን አላቀውማ የማያውቁት ሀገር ይናፍቃል ትዳር ውስጥ ግን ህይወታችሁ ነው ህይወት ነው ትዳር ማለት ህይወት ነው ይሄ ልብስ ምትቀያየሩበት ሰልቫጅ አይደለም አስባችሁ አልማችሁ ይሄን መስሰሙ በተለይ ስደት ያላችሁ እህቶች ስላላችሁ ማለት ነው ብዙ ጊዜ ደግሞ በስደት ያለን እህቶች በጣም እንቸኩላለን ለትዳር ማለት ነው ምክንያቱም እድሜያችን አለፈ የልጅ መውለጃችን አለፈ እያለን በማይሆን ነገር እየገባን ህይወታችንን እናሳጥራለን እኔ ብዙ እህቶች ህይወታቸው ያጡ እህቶች አቃለው እንደገና ደግሞ ለብር ብለው ገብተው ተፋተው የሴቷ ህይወት ብልሽልሽ ወጥቶ ድጋሚ 3 ጊዜ የሚሆን 4 ጊዜ ስደት የሄዱ እህቶቼ አቃለው ለምን መሰላችሁ ባለ ማስተዋል ስለምንገባበት ነው ባለማስተዋል ምክንያቱም እኛ ልብስ ይመስለናል በቃ ወንድ ብቻ ስላየን ትዳር ይሄ ወንድ ብቻ ትዳር የሚሆን ይመስለናል ወንድ ብቻ በቃ ወንድነቱን ስላየን ማለት ነው ስለዚህ ወንድ ስለሆነ ትዳር ሊሆነን አይችልም ስትፈልጉ አታግቡ እውነቴ ነው የምላችሁ አይምራችሁን ይሄን አሳምኑት እግዚአብሔር ደግሞ ለእናንተ የፈቀደው ማንንም ሊወስደው አይችልም ማንንም የእናንተ የተጋገረ እንጀራ ማንንም ሊበላው አይችልም ይሄ ነው አይምሯችሁ ማሳመን ያለባችሁ እግዚአብሔር ሊሰጣችሁ ካልፈለገ አይሰጥም ሊሰጣችሁ ከፈለገ ይሰጣችኋል ግን ቸኩላችሁ ከእግዚአብሔር ትእዛዝ ውጪ በራሳችሁ ፍቃድ የምታረጉት ነገር ህይወታችሁ ብልሽልሽ የሚወጣ ነገር ነው የሚሆነው ማለት ነው እና ይሄን ነገር የተናገርኩት በምንድነው ትንሱ ቸኩለች በጣም ቸኩለች አመት አልተቀመጡም 2 አመት አልተቀመጡም የልጁን ጸባይ አታውቅ የልጅቷን ጸባይ ያያቅ አንዳንዴ እኮ ስትላመዱ የሆነ ነገር እኮ ምትመሉት ነገር አለ እውነቴ ነው የምላችሁ የሆነ አብራችሁ ስትሆኑ የሆነ ከሰዎቹ ጋር ስትለማመዱ ስትለምዱ የሱን ባህሪ የምትበሉት ሚሆናችሁና ማይሆናችሁ እኮ በዛ ራሱ አንዳንድ ሰው መቆየት ምንም አያረግም መጠናናት የሚባል ነገር በሃይማኖት አዎ ላይ ፈቀድ ይችላል ምክንያቱም ድሮ እናቶቻችን አባቶቻችን እንደዚህ ተጠናንተው ተዋደው ተፋቅረው አይደለም ቤተሰብ ያመጣላቸው ቤተሰብ ወይ ለዘመድ መጥቶላቸው ታጭተው ነው የሚጋቡት እንዳሁኑ እንደኛ ይሄ መጨማደቅ ምናምን ነገር የለም ግን እነሱም ታዲያ እንደ ባሪያ እየተገዙ ነበር የሚኖሩት ምክንያቱም ይውደዱትም አይውደዱትም ወደሽ ከገባሽ ቢረግጡሽ አይክፋሽ እንደሚባለው ማለት ነው ወደው ሳይሆን በግዳቸው ተዳራቸው ተረግጠው ይኖሩ ነበር አሁን እንደዛ አይነት ጊዜ አይደለም መጠናናቱ እኔ አይከፋም ነው መለውና ሌላው ደግሞ አረብ ሀገር የምትመጡ እህቶቼ የኔ ውዶች የኔ ማሮች የለፋችሁበት የደከማችሁበት ፈልገው ነው እንጂ የኢትዮጵያ ወንዶች እውነቴ ነው መላችሁ ትዳር ፈልገው የሚገቡ የሉም ወይም ደግሞ ሌላ ፍቅረኛ ይዞ ካንቺ ብርሽን ወስዶ ከሷ ጋር ሸሼ ገዳሚ ሊል አንቺን ደግሞ ዝም ብሎ ወይ በኃጢአት አስገብቶሽ ህይወትሽን ብልሽልሽ አድርጎ ከዛች ጋር ኑሮ ሊኖር ይፈልጋል እንጂ እውነት አፍቅሮሽ የሚመጣ ወንድ ከስንት አንድ ምናልባት ከመቶ አንድ ብታገኙ ነው ስለዚህ የቸኮሉት ነገር እንደዚህ እንደ ትንሱ ዋጋ ያስከፍላል ማለት ነው ትንሱ ይሄን ነው ዋጋ ያስከፈላት ያለው ያላዛር ጸባይ አታቀውም የማሚ ጸባይ አልበላችሁም ታቃላችሁ አሁን ምን ያህል ስታጋግል እንደገና ልጆቹን ጥላ መጣ ምን ያህል ስታጋግል እንዳለች ይዩት ምን ያህል ስታበላሽው እንዳለች ይዩት ግን ይሄ ማለት ነው እውነቴ ነው የምላችሁ አውቀው ድራማ እየሰሩ ነው እነሱ ድራማ እየሰሩ ነው እንጂ እውነት አላዛር ጠፍቶ እንዴት ተብሎ ነው እየተገጣጠሙት በእናታችሁ እኛን ሲያጃጅሉ ማለት ነው እንዴት አርገው ነው የተገጣጠማችሁ ተባካችሁ ያረባካችሁ አስረዱን እውነት እኛን ማጃጃል ግን አትችሉም እውነት እኛን ማታለል እኛን መዋሸት አትችሉም እንነቀባችኋለን ምታሳዝነው ያቺ ምስኪኗ ትንሱ ነው አዎ ምናልባት ትንሱ ጋር የሆነ ነገር ጥፋት ሊኖር ይችላል ምንም ቢሆን ከክፍሏ ባትወጣ እንደዚህ አይነት ነገር ይገጥማታል ሽታ ይሄ እንኳን አይደለም ሽታኩ ጤነኛ ሆናችሁ ራሱ ከሆነ ይሄ ነው ማለት ጤነኛ ሆነን ማለት እርግዝና እንኳን ሳይኖርብን ማለት ነው አንዳንዴ
የወንዶች ሽታ እኮ የሚያስጠላ ነገር አለ አይደል እንዴ? ወይ ስታልፉ ሊሆን ይችላል ብብታቸው። እንደ ወንዶች ይቅር በሉኝና ከሰማችሁ እንደው ይቅርታ አድርጉልኝ። የእግራቸው ካልሲ ይበቃኛል። ከዚህ በላይ ወንድም አለኝ አባ ስላለኝ ከዚህ በላይ ስለ ወንዶች ማውራት አልፈልግም ማለት ነው። ግን ሆኖ ጤነኛ ሆናችሁ አራሱ አንዳንዴ የሚሸት ነገር አለ። የሚሸት ስላችሁ ከንጽህና ማንጻር ሊሆን ይችላል። አሁን አላዛር ንጽህና የለውም ማለት አይደለም። ግን የእርግዝና ባህሪ ምን አይነት ነው ሲሉ ሰምቻለሁ መሰላችሁ። አሁን ለጤነኛ ሰው ማይሸተው ለእርግዝና በሩቅ ሆናችሁ ስንት ኪሎ ሜትር ርቃችሁ ራሱ ይሸታታል። በቃ ይሄ ሆርሞኖቹ እንደዛ አይነት ነገር ያመነጫሉ። ስለዚህ ትንሱ ላይ አንፍረድባት። እኔም ፈርጄባታለሁ። ግን አሁን ባትለማመጠው ዞሮ እንደሚመጣና ነገ መልሶ ደግሞ ታያላችሁ። ይሄን ቪዲዮ ይቀመጥ እንደዚህ ብዬ ያወራውባቸው ቪዲዮ ማለት ነው ሆኖ ወይም ደግሞ አድርገውት ወይ ተናግረውት ሲሆን አያለው ማለት ነው። አሁንም ምን አለችኝ ባለው መልሶ አላዛር መጥቶ ትንሱ ይቅርታ ብሎ ካልጠየቃት ደግሞ ትንሱ ከዛ ይቅርታ አልቀበልም ስትል እንደዚህ ሲጃጃሉብን ነው የምንኖረው ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ የነዚህ ሰዎች ነገር እውነት ለመናገር በጣም ግራ የሚያጋባ ነው። እውነት ልጇን ፍለጋ ነው ማሚ የመጣችው? ጦር ሜዳ ሄዶ ነው? የሊቢያ መንገድ አድክሞት ነው ወይስ ደግሞ የሊቢያ ባህር በልቶት ነው? ውይ ማሚዬ በጣም ታሳዝኛለሽ። እንደው እንዳንቺ ልጁ የሚወድ የለም። እውነት እንዳንቺ በኢትዮጵያ እናቶች ልጁ የሚወድ የለም። እኔ ልጅሽን ትጠያለሽ ማለት አይደለም፣ ግን ማስመሰሉ ቢቀርብሽስ? እንደዚህ አይነት ማስመሰል ቢቀርብሽስ? ሰዎችን ብንሸውድ ግን እግዚአብሔርን መሸወድ እንችላለን? አንችልም። ለማንኛውም ትንሱዬ አይዞሽ፣ ለበጎ ነው። እንግዲህ አሁን የሆነ ኮሜንት ላይ ምን አየው መሰለሽ? እዚሁ እንትን ላይ ማለት ነው ምን አየው መሰላችሁ የኔ ውዶች? ያሁን ሴቶች እርግዝናቸው ከባላቸው ነው ከምናቸው እያባለም ያስወልድ ነው እንዴ የሚል ኮሜንት አይቻለው ማለት ነውና በቃ ለማንኛውም ቻዩ እንግዲህ ትንሱ ምንም ማለት አይደለም። በህይወታችን ፈተና የሚገጥመን ነው። ውድ ቤተሰቦቼ እንግዲህ ሰላማችሁ ብዝት ይበልልኝ። አሁንም ቢሆን ቻናሌ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቤ ሁኑ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበልባ።